ታሪኩ የሚጀምረው በአሜሪካ ሀገር ኒው ጀርሲ ግዛት ውስጥ በሚገኝ አንድ እስር ቤት ውስጥ ሲሆን ቤኬት የተባለ እስረኛ የሞት ፍርድ ተፈርዶበት ለመሞት የሚቀረው 4 ሰዓታት ብቻ ነበሩ። የቅጣት አስፈጻሚዎቹ ከመምጣታቸው በፊት አባ ጀምስ የተባሉ የሃይማኖት አባት ሊጠይቁት ይመጣሉ። ቤኬት ከመሞቱ በፊት ለመመገብ የሚፈልገውን የመጨረሻ ምግብ መመገቡን ሲጠይቁት እኔ የፈለግኩት የቾኮሌት ጣፋጭ ነበር፣ እነርሱ ግን የቺዝ ኬክ አመጡልኝ በማለት በረጋ መንፈስ ሆኖ ይነግራቸዋል። አባ ጀምስ ግን ይህ የመጨረሻ የመናገሪያ ዕድሉ ስለሆነ ማውራት የሚፈልገው የመጨረሻ ታሪክ ካለ እንዲነግራቸው ይጠይቁታል። ቤኬትም ትንሽ ያሰብ አደረገና ሰዎች ስለኔ ብዙ ወሬ ሰምተው ሊሆን ይችላል፣ የሚያውቁት እውነታ ግን ከዚያ እጅግ የራቀና አሳዛኝ ነው በማለት ታሪኩን መተረክ ይጀምራል። ከብዙ ዓመታት በፊት እናቱ ሜሪ የ19 ቢሊዮን ዶላር የሀብት ባለቤት በሆነው የሬድፊሎ ቀንጡ ቤተሰብ ውስጥ ትኖር ነበር። ከዕለታት በአንዱ ቀን በአንድ የድግስ ግብዣ ላይ ጋሪ የተባለ የሙዚቃ መሳሪያ ተጫዋች አየችና በቅጽበት በፍቅር ይወድቃሉ። ፍቅር እኮ ከባድ ነው፣ ምንም ከማታውቁ ሰው ጋር በአንዴ ነው ጠብ የሚያደርግ። እሺ ለማንኛውም ከዚያም ብዙም ሳይቆይ ሜሪ ትጸንሳለች። ነገር ግን የሜሪ አባት ወይትሎ ነገ ተመራምራ ስንት ነገር ታሳየኛለች ብሎ ተስፋ የጣለባት የ18 ዓመት ልጁ መጸነሷን ሲያውቅ በንዴት አብዶ ጨርቁ ሊጥል ምንም አልቀረውም ነበር። ከዚያም ወግ አጥባቂ ዋይትሎ በጣም ላፈረባት ልጁ ወይ ጽንስሽን አስወርጂ ካልሆነ ግን ከቤታችን ትባረሪያለሽ የሚል ለመምረጥ የሚከብድ ምርጫ ይሰጣታል። ሜሪ ግን ልጇን መውለድ መርጣ ቤተሰቧን ጥላ ወደ ኒው ጀርሲ ከተማ ትሰደዳለች። ነገር ግን የህይወት ዕጣ ፈንታ ጨካኝ ነበረች። ቤኬት ይወለዳል። ግን በተወለደበት ቅጽበት አባቱ ጋሪ በከባድ ህመም ወዲያውኑ ነበር ህይወቱ ያለፈው። ምንም ምርጫ ያልነበራት ሜሪም ለልጇ ጥሩ ህይወት ለመስጠት ዲኤምቪ የሚባል በአንድ የሞተር ተሽከርካሪ መምሪያ ውስጥ ተቀጥራ መስራት ትጀምራለች። በዚህ ሁሉ ውጣ ውረድ ውስጥ አልፋ እንደምንም ልጇን ማሳደጓን ቀጠለች። ቤኬት እያደገ ሲመጣም እናቷ አንድ ሚስጥር ነገረችው። ምንም እንኳን ከሀብታም ቤተሰብ ብትባረርም ያ ቢሊዮን ዶላር ከሚገመት ሀብት ግን እሱም የመውረስ መብት እንዳለውና አባቷም የመንግስትን ቀረጥ ለመቀነስ በፈረመው ውል መሰረት ሀብታቸው በቅደም ተከተል ለዘመዶቹ ስለሚተላለፍ በዚህ መሰረት ቤኬት ሀብቱ የእሱ መሆኑንና ግን ዘመዶቿ በዚህ ጉዳይ ከመጣባቸው ያለ ምህረት እንደሚያስወግዱት ታስረዳዋለች። ሜሪ ምንም እንኳን ልጇን ለማሳደግ ብትቸገርም ቤኬትን እንደ አንድ ባለሀብትና ጨዋ ልጅ አድርጋ ነበር ያሳደገችው። በኋላም ቤኬት ትንሽ አደገና ጁሊያ ከተባለች አንድ ባለሀብት የትምህርት ቤት ጓደኛው ጋር የፍቅር ግንኙነት ይጀምራል። ገና ልጅ አይደል እንዴ ምን ያንጠላጥሏል በዚህ እድሜው። እሺ ለማንኛውም የተገናኙት በአንድ የልደት ድግስ ላይ ጁሊያ ቤኬትን ስታየው ልቧ ሲደነግጥ ነበር። ቤኬት የሚኖርበትን አካባቢ ስትጠይቀውና እሱም ቤሌቪል የተባለ አንድ ቦታ እንደሚኖር ሲነግራት ጁሊያም አካባቢው የድሆች መንደር መሆኑን ነግራው ዝቅ አድርጋ ትመለከቷለች። ቤኬት ግን የድህነታችን ጊዜያዊ ነው፣ ግን ወደፊት በጣም ሀብታም የሚያደርገኝ ትልቅ ውርስ ይጠብቀኛል ሲል ይመልስላታል። ከዚህ በኋላ ቆይቶ ግን ጁሊያም በቤኬት ፍቅር መውደቅ ጀመረች። ገንዘቡን ፈልጋ እንደውም ብቻ ግን የቀረበችው በዚህ እድሜዋ። በዚህ ማለ ቤኬት እናት ሜሪ በጽኑ ታመመችና ለመሞት ማጣጣር ጀመረች። በመጨረሻም ቤኬትን ልጄ አንተ ከዚህ የተሻለ ህይወት ይገባሃል፣ ያንተ የሆነውን ህይወት ተቀምጠሃል፣ ያንተ የሆነውን ህይወት እስክታገኝ ድረስ በፍጹም ተስፋ እንደማትቆርጥ ቃል ግባልኝ አለችው። የመጨረሻ ምኞቷን በአንቲንግተን በሚገኘው የቤተሰቧ መቃብር ውስጥ አብራ ከቤተሰቦቿ ጋር መቀበር ነበር። ነገር ግን አባቷ ጥያቄዋን ውድቅ ስላደረገው በሌላ ባልፈለገችው ቦታ ተቀበረች። ቤኬትም በእናቱ ሞት ክፉኛ አዝኖ ወደ ቤተሰቦቹ በመሄድ የውርስ መብቱን ለመጠየቅ ቢሞክርም ከባለ ሀብት ቤተሰቦቹ የተሰጠው ምላሽ ግን በአንድ ተራ አገልጋይ አማካኝነት ምንም ልንረዳህ አንችልም የሚል ፍጣሽ ደብዳቤ ብቻ ነበር። እዚህ በኋላ እናቱን ያጣው ቤኬት ህይወቱ መዘበራረቅ ጀመረ። ሳይፈልግ ወደ ልጆች ማሳደጊያ ተቋም ገባ። ከጁሊያ ጋር የነበረው የፍቅር ግንኙነትም በአንድ ጊዜ ፈረሰ። እኔ እኮ ብዬ ነበር ነጭ ሲሆን ትሸመጥጠዋለች። እሺ ለማንኛውም ቤኬት በዚህ ሁኔታ ዓመታትን አሳለፈ። አሁን ቤኬት የወንዶች ልብስ መሸጫ ሱቅ ውስጥ ሱፍ ሻጭ ሆኖ መስራት ጀምሯል። ግን በየቀኑ የውርስ ሀብቱን ላለማጣት የአያቱን የሬድሎ ቤተሰቦችን ሁኔታ ይከታተል ነበር። ነገር ግን ሁሉም በህይወት ስላሉ እሱ ንብረቱን መውረስ ስለማይችልና በከፍተኛ ችግር ውስጥ በመውደቁም ንዴቱ ይበልጥ እየጨመረ መጣ። ከዕለታት በአንዱ ቀንም ቤኬት በስራ ላይ ያለ ጁሊያን ድንገት ያያታል። መጀመሪያ ልቡ በድጋሚ በመደንገጡ ከእርሷ ሊሸሽ ሲሞክር እሷ ግን ወዲያው ነበር ያወቀችው። ቤኬት አውቅ ያለው እኮ እያለች ጠራችው። አሁንም በዚያ የድሆች መንደር ውስጥ እንደሚኖር ስታውቅ ተገረመችና እሷ ግን ለንደንና ዱባይ በቅንጦት ኖራ መመለሷን ትነግሯለች። ቤኬትም በነገረችው ነገር ተገርሞ ምሽት ላይ አብሮ ለመዝናናት እንዲወጡ ቢጋብዛትም ጁሊያ ግን ላይል ከተባለው ከድሮ የትምህርት ቤት ጓደኛቸው ጋር ለትዳር መታጨቷን ነገረችውና ልትሄድ ስትል ለመሆኑ ያ ትልቅ ውርስ ምን ደረጃ ላይ ደረሳለችው? እንዴ ይህች ልጅ ምንድነው ውርስ ያላት አልፋት አለችው። ጁሊያ ስለ ቤተሰቡ ሀብት ስትጠይቀው ቤኬትም አንድ ቀን ሀብቱን እንደሚወርሰው በልበ ሙሉነት ነገራት። እሷ ግን ነገሩን እንደ ቀልድ በመቁጠር ሳቀችበት። ሁሉንም ገር ልስጨርስ ደውልልኝ በማለት ተሳለቀችበትና ጁሊያ ይህንኑን ለባሏ ለላይል ስትነግረው ላይል እንዲህ ያለ ተራ ሱቅ ውስጥ የሚሰራ እንደዚህ አይነት ውርስ ይጠብቀኛል ማለቱ በጣም የሚያስገርም ነው፣ ድሃ በህልሙ ቅቤ ባይጠጣ ኖሮ ምን ይወጣው ነበር በማለት ቤኬትን ያጣጥለዋል። ቤኬት ግን እናቱ በሞት አፋፍ ላይ ሆና የነገረችውን ሁሉም ደጋግሞ ያስብ ነበር። ትክክለኛውን የሚገባን ህይወት እስክታገኝ ድረስ በፍጹም ተስፋ አትቁረጥ የሚለውን። ከሱ በፊት ሀብቱን ለመውረስ የሚጠባበቁ 7 ቤተሰቦች አሉ። ግን አንዳቸውም ቢሆኑ እንደዛ በድህነት ሲማቀቁ ለእሱም ሆነ ለእናቱ አላዘኑላቸውም ነበር። ከዚህ በኋላ ግን በቤኬት አይምሮ ውስጥ አንድ መጥፎ ሀሳብ ተጸነሰ። እነዚህን 7 ሰዎች እኔ ራሴ ለምን አልገላቸውም የሚል። የመጀመሪያው ኢላማው ቴይለር የተባለ ያጎቱ ልጅ ነበር። ቤኬት መጀመሪያ ላይ በእርግጥ ሰውን መግደል እችላለሁ ወይስ ካደረኩት በኋላ የጥፋተኝነት ስሜት ይሰማኛል ብሎ ፈርቶ ነበር። በዚህ ሀሳብ ውስጥ ያለም በእንቅርት ላይ እንዲሉ ቤኬት ያላጠፋውን ጥፋት አጥፍተሃል ተብሎ ከስራው ቦታው በግፍ ይባረራል። በዚህ ምክንያትም ቤኬት ንዴቱ ገንፍሎ ወጣ። ከዚያም የመጀመሪያ ኢላማውን ቴይለርን በሄደበት ቦታ ሁሉ በድብቅ መከታተል ጀመረ። አንድ ቀን ቴይለር የቤተሰብ ድግስ አዘጋጅቶ እየተዝናና ሳለ ቤኬትም በዚያው ተገኝቶ ነበር። በዚህ መሃል ቴይለር በባህር ላይ ለብቻው ለመዝናናት ሲወጣ
ቤኬት የሚፈልገውን አጋጣሚ ያገኛል። በፍጥነት ሄዶም በጀልባው ላይ ብቻውን ያገኘዋል። ግን ቴይለር ቤኬትን ቢያየውም አላወቀውም ነበር። ከዚያም ቴይለር ጀልባውን እንዲያቆምለት መልህቁን ወደ ባህሩ በመጣል እንዲተባበር ይጠይቀዋል። በዚህ ጊዜ ቤኬት እሱን ለማስወገድ ምርጥ አጋጣሚ ይፈጠርለትና ገመዱን በቴይለር እግር ላይ አስሮ መልህቁን ወደ ባህር ውስጥ ይወረውሯል። ቴይለርም ባላሰበው አጋጣሚ ወደ ጥልቁ ባህር ውስጥ ሰጥሞ ይሞታል። የሚገርመው ነገር ደግሞ ቤኬት በቴይለር ቀብር ላይ ተገኝቶ አጎቱ ዋረንን ከልቡ እንዳዘነና እንዲጽናና ይነግረዋል። ዋረንም የቤኬትን ማንነት ሲረዳ አንተ የሜሪ ልጅ ነህ እንዴ ብሎ ይገረማል። ዋረን አባታቸውን ሁሉም ቤተሰቡ የሚፈራው የነበረ ቢሆንም ሜሪ ግን አባቷ እንደማትፈራና የነበራትን ወኔ እያስታወሰ ያደንቃታል። ከአንተና ከእናትህ ጋር ጥሩ ጊዜያትን ባለማሳለፌም ሁልጊዜም ቢሆን እቆጫለሁ፣ ግን ይህንን ጸጸት ለማካካስ ከዚህ በኋላ አብረኸኝ ትኖራለህ ብሎት ለቤኬት የሟቹ ቴይለር የነበረውን የሥራ ኃላፊነት ይሰጠዋል። ቤኬት ለስራው ምንም እንኳን ብቃትና ልምዱ ባይኖረውም በአጎቱ እርዳታ ግን በፋይናንስ ድርጅታቸው ውስጥ ተቀጥሮ መስራት ይጀምራል። ቤኬት በጣም ፈጣንና ቀልጣፋ በመሆኑ በጥቂት ሳምንታት ውስጥ ነበር የንግድ ስራውንና ዘዴውን በሚገባ የተላመደው። በዚህ መሃል ያቺ የድሮ ፍቅረኛው ጁሊያ ትደውልለታለች። አሁንም ቤኬት ትልቅ ቦታ መድረሱን ስትሰማ ተገርማ ነበር። ቤኬት አሁንም ቢሆን ለእርሷ ስሜት ስለነበረው በድጋሚ ለራት እንዲወጡ ቢጠይቃትም እሷም ባለትዳር መሆኔን አትርሳ ብላ ስልኩን ትዘጋበታለች። ግን ቤኬት የቅንጦት ህይወት መኖር ቢጀምርም ሀብቱን የመውረስ ሀሳቡን ግን ስላልረሳው ወደ ሁለተኛው ኢላማው ተሻግሯል። ሁለተኛው ሟች የነበረው ደግሞ ኖህ የተባለ የፎቶግራፍ አርቲስት ነበር። በዚህ ጊዜ ቤኬት እንደመጀመሪያው አልፈራም። የቴይለር ግድያ ሳይታወቅበት ማለፉና የስራ ዕድል ጭምር ይዞለት ስለመጣ ድፍረት ሰጥቶታል። ከዕለታት በአንዱ ቀንም ኖህ የፎቶግራፍ ስራዎቹን የሚያሳይበት ፕሮግራም ያዘጋጃል። ቤኬትም በዚያው ተገኝቶ የኖህን የጥበብ ስራዎች የሚያደንቅ በመምሰል እሱን ለመተዋወቅ መንገድ መፈለግ ጀመረ። ቤኬት ሁለተኛውን ዘመዱን ለማስወገድ ያቀደው ዘዴ እጅግ ረቂቅና አስፈሪ ነበር። ቤኬት የኖህን የፎቶግራፍ ስራዎች እያደነቀ በመቅረብ አታውቀኝም እንዴ እኔ እኮ ያጎት ልጅ ቤኬት ነኝ ብሎት ራሱን ያስተዋውቀዋል። ኖህም ስለተዋወቁ በጣም ደስ እንዳለው በመግለጽ ፎቶዎቹን ወደሚያጥብበት የግል ክፍሉ ይዞት ገባና ያ ሁሉ ያየው ጥበብ ሁሉ የሚሰራው እዚህ ክፍል ውስጥ ነው አለው። በዚህ መሃልም ሩት የምትባል የኖህ ፍቅረኛው ትመጣለች። ሩት ኖህ ሁልጊዜ ሲጋራ ሲያጨስ አትወድም ነበርና ትቆጣው ሞከረች። እሱ ግን እየሳቀ ቤኬትን ያስተዋውቃታል። ሩትም አዲስ ቤተሰብ በመተዋወቋ ደስ እንዳላት በመግለጽ ቤኬትን አብረው ራት እንዲበሉ ጠየቀችው። ቤኬትም የሚፈልገው ይህንን አጋጣሚ ስለነበር ግብዣውን ሳያቅማማ ይቀበላል። ከዚያም ወደ ቤታቸው ገብተው ራት መመገባቸውን ይጀምራሉ። ሩት ቤኬትን ስለሚሰራው ስራ ስትጠይቀው ቤኬት የሂሳብ ሰራተኛ እንደሆነና ወደፊት ትልቅ ውጤት እንደሚጠብቅ ተስፋ እንዳለው ይነግራታል። ሩትም በበኩሏ ወደፊት የሥነ ጽሑፍ መምህር የመሆን ህልም እንዳላት ስትነግረው ሁለቱም ስለ ዝነኛው ደራሲ ዲንከስ መጽሐፍ ማውራት ይጀምራሉ። በዚህ ጊዜ ሳያስቡት በደንብ መግባባት ጀመሩ። ነው ግን መጽሐፍ ምንም አይሰራም፣ ጥበብ እኮ ይበልጣል፣ ሁለታችሁም ፋራዎች ናችሁ እያለ ይቀልድባቸው ነበር። ሩት ከቤኬት ጋር ይበልጥ ስለተግባባችና ስለተመቻቸች ለሐሙስ ምሽት ሌላ የራት ግብዣ ላይ እንዲመጣ ትጠይቀዋለች። ከዚያም ከቀናት በኋላ ሐሙስ ቀን ደረሰና ሩት በጋበዘችው የቤተሰቡ እራት ፕሮግራም ላይ ይገኛል። ቤኬት ኖህን ለማስወገድ አጋጣሚውን ለመጠቀም ጊዜው እንደሆነ ተረዳና ሽንት ቤት ልሄድ ብሎ በመውጣት ኖህ ፎቶ የሚያጥብበት ክፍል ውስጥ በሚስጥር ይገባል። እዚያም ሰልፈርና ፖታሲየም ክሎራይድ የተባሉ ንጥረ ነገሮችን ከፎቶ ማጠቢያው ኬሚካል ጋር ይደባለቃቸዋል። እነዚህ ኬሚካሎች ሲደባለቁ ልክ እንደ ቦምብ እጅግ አደገኛ ፍንዳታን መፍጠር ይችላሉ። ከዚያም ፖሊሶች አደጋውን ቢመረምሩት እንኳን ኖህ በጽዳት እቃዎቹ ላይ የሰራው ስህተት እንዲመስላቸው ጠርሙሱን ከሲንኩ ስር ያስቀምጠዋል። በዚህ መሃል ኖህ አንድ የረሳው እቃው ትዝ ብሎት ለማምጣት ወደ ክፍሉ ሲመለስ ቤኬትም ከዚያ ክፍል ሲወጣ ይገጣጠማሉ። መውጫ መንገድ የማያጣው ቤኬትም ይህን የፎቶ ስራን በጣም ስለተመቸኝ ሳታይ ለወስዶ እየሞከርኩ ነበር የመጣው ብሎት ለመቀለድ ይሞክራል። ኖህም የፎቶ ስራውን እንደዚህ በሰው መወደዱ አስደስቶት የፎቶግራፍ ስራውን ፈርሞበት በስጦታ መልክ ይሰጠዋል። ቤኬትም ወደ ቤተሰቡ ተመልሶ ስለ ግብዣው አመስግኖት ሩትን ተሰናብቶ ሲሄድ እሷ ግን ልትሸኘው ትወጣለች። በዚህ ጊዜ ቤኬት በድፍረት ዘሎ ከንፈሯ ላይ ይጠመጠማል። ግን እሷም እኮ ከመደንገጥ ይልቅ የተመቻት ነበር የሚመስል። እሺ ለማንኛውም ልክ እነሱ ሸራ እየተበላሉ ማን ነው እየተሳሳሙ ባሉበት ሰዓት ኖህ ባለበት ክፍል ውስጥ ፍንዳታ ተከሰተና መስኪኑ ኖህ ወዲያውኑ ህይወት አለፈ። ቤኬትም እንደተለመደው በኖህ ቀብር ላይ ተገኝቶ ሀዘንተኛ መምሰሉን ቀጠለ። በዚህ ማለት ሩት ከርቀት በፈገግታ ተሞልታ ሰላምታ ትሰጠዋለች። ቤኬት ከሩት ጋር የፍቅር ግንኙነት ለመጀመር አስቦ የነበረ ቢሆንም ነገር ግን ጊዜው ገና መሆኑን ይረዳል። ምክንያቱም እነሱ ፍቅር ከጀመሩ ፖሊስ ለሩት ሲል እንደገደለው ስለሚጠረጥረው ሀሳቡን በዚህ ላይ ተዋዋል። ከዚያም የቀብር ስነ ስርዓቱን አጠናቆ ሊወጣ ሲል ሁለት የኤፍቢአይ መርማሪ ወኪሎች መጥተው ያስቆሙታል። እነርሱም የኤፍቢአይ ወኪል ፒንፊልድ እና ማቲዩስ እንደሚባሉ አስተዋወቁትና ፒንፊልድ የሬድፊልድ ሀብት ወራሽ አንተ ነህ ብላ በቀጥታ ጠየቀችው። ቤኬትም እኔ አይደለሁም እነሱ የናቲ ቤተሰቦች ናቸው፣ ግን ምንም ግንኙነት የለንም በማለት ምንም እንደማያውቅ ለመምሰል ሞከረ። መርማሪ ማቲዩስም አስከትሎ ታዲያ ለምን ቀብሩ ላይ ተገኘ ሲለው እኔ የኖህ ጓደኛው ስለነበርኩ ነው ሲል መለሰለት። መርማሪዋ ፒንፊልድ ግን ቤኬትን በጣም ጠርጥረው ስለነበር በአንድ ቤተሰብ ውስጥ ሁለት ሰዎች ተከታትለው ሲሞቱ እኛ በጥልቀት የመመርመር ኃላፊነት አለብን በማለት እንደጠረጠረችው ገለጸችለት። ይህ በእንዲህ እንዳለ በማግስቱ ቤኬትን ወደዚህ መስሪያ ቤት የቀጠረው አጎቱ ዋረን ቤኬት በድርጅት ውስጥ ከመጣ ጀምሮ እያሳየ ባለው ብቃት ለድርጅታቸው ጥሩ ጥቅም እያመጣ ስለሆነ በሰራተኞቹ ፊት አመሰግነው። ቤኬትም ወደ ቢሮ ገብቶ ደስታውን እያጣጣመ ባለበት ሰዓት አንድ ያልጠበቀው ሰው ወደ ቢሮ ይመጣል። የበፊት ፍቅረኛው የነበረችው ጁሊያም ወደ ክፍሉ ገብታ እኔ የምልህ ይህን ስራ ያገኘው በልፋትህ ነው ወይስ የሆነ ፎር ሰርታል ስትል ጠየቀችው። አሁን ግን የመጣችው ስለዚህ ለማውራት ሳይሆን ባሏ የአባቷን የንግድ ድርጅት በአግባቡ መምራት ስላልቻለ ሀብታቸው ተማጦ ማለቁንና አሁን ባዶ እጃቸውን እንደሆኑ መቃረባቸውን ገልጻለት ከድርጅታቸውን ብድር መበደር እንደምትፈልግ ትነግረዋለች። ቤኬትም በበኩሉ ታዲያ ይህ እኮ ባንክ አይደለም አላትና በህጋዊ መንገድ ከባንክ እንድትበደር ቢመክራትም እሷ ግን የምታውቀውን ሁሉ መረጃ ላለማውጣት ከጠረጴዛ ስር የሚደረግ ሚስጥራዊ ክፍያ እንዲሰጣት
ትነግረዋለች። ጭራሽ እግሯን ጠረጴዛ ላይ ያወጣች ትንደላቀቅ ጀመር። ቤኬትም በዝምታ ሆኖ ነበር የሚመለከታት። ጁሊያ በጠረጴዛው ላይ የነበሩትንም የእሱን ቁልፎች አንስታ መነጋገር አለብን ብለው ስለ ቴለርና ኖህ ሞት አንስታ ቀጥሎ ደግሞ ማን ይሆን ተረኛ ብላ ጠየቀችው። ቤኬት ጁሊያ የሆነ ነገር እንደጠረጠረች ስለገባው ጉዳዩን ሳታወጣበት ራሱን የሚከላከልበት ጠንካራ ሰበብ ለመፍጠር ወሰነ። ከዚያም ወደ ስራ ባልደረባው ጋር ሄደና የሚለብሰው የልብስ ቁመትና ስፋት መጠንን ይጠይቀዋል። ይህን ያደረገውም የስራ ባልደረባው ሁልጊዜ ምሳ የሚበላው ከአንድ የምግብ መኪና እየገዛ መሆኑን ያውቃል። ስለዚህ ቤኬት የባልደረባውን አይነት ልብስ ለብሶ ባልደረባው ምሳ በሚበላበት ሰዓት በዚያ የምግብ መኪና አካባቢ ባሉ የጥበቃ ካሜራዎች ስለ ራሱን እንዲታይ ያደርጋል። ዓላማው ቆይቶ ፖሊስ ምርመራ እንኳን ቢጀምር ካሜራ ላይ የሚታየው ሰው ቤኬት ሳይሆን የስራ ባልደረባውን ይመስላል። በሌላ በኩል ደግሞ ቤኬት በዚያ ሰዓት ሌላ ቦታ ወይም ወንጀል እየፈጸመ ቢሆን እንኳን ካሜራው ላይ የታየው ሰው እኔ ነኝ ብሎ ለመከራከር ወይንም ደግሞ ሆን ብሎ ምስቅልቅል ለመፍጠር የተጠቀመበት ዘዴ ነው። በአጭሩ የባልደረባውን ማንነት በመጠቀምና እሱን መስሎ በመታየት ፖሊስን ግራ ለማጋባትና እኔ በሰዓቱ ምሳ እየበላሁ የሚል የሐሰት መረጃ ለማዘጋጀት አስበው ነበር። አቤት የዚህ ሰውዬ ቀመር ግን! እንደዚህም ሆኖ ቤኬት የግድያ ሐሳቡን አልተውም ነበር። ቀጣዩ ቤኬት ኢላማ ስቲቨን ሬድፌሎው የተባለ አንድ የቸርች ፓስተር ነበር። ስቲቨን የሰዎችን ገንዘብ በማጭበርበር ወንጀል ስሙ የጠፋ ሰው ስለነበር ቢሞት እንኳን ማንም ቤኬትን አይጠረጥረውም። ቤኬትም ወደ እርሱ መቅረቢያ ብዙ መንገዶችን ካሰላሰለ በኋላ ቤን ጆንሰን የተባለ የሃይማኖት መጽሔት አዘጋጅ ጋዜጠኛ በመምሰል ወደ ስቲቨን ቢሮ ይሄዳል። ስቲቨንም እውነተኛ ጋዜጠኛ መስሎት በደስታ ተቀበለውና ስለ ስኬቱ፣ ስለ ሀብቱ ማውራት፣ ስለ ዝናውም በኩራት ይነግረው ጀመር። ስለ ዝናውም ለማሳየት ፎቶዎቹን ሊያሳየው ሲዞር ቤኬትም ይህንን አጋጣሚ ተጠቅሞ ትሮፔን የተባለ መርዛማ ኬሚካል በስቲቨን መጠጥ ውስጥ ይጨምርበታል። ስቲቨንም ዞር ካለበት ተመልሶ ስለ ራሱ መሰከሱን ማነው ማውራቱን ይቀጥላል። ነገር ግን በመሃል ጋዜጠኛው ቤን ጆንሰን ከ8 ወራት በፊት ከስራው በጡረታ መሰናበቱን አውቃለሁ፣ አንተ ግን ማን አለውና በቢሮ ላይ ጌጥነት አስቀምጦት የነበረውን ጎራዴ መዞ አንገቱ ላይ ይደግንበታል። ቤኬትም ከመሞት መሰንበት ብሎ ወዲያውኑ እኔ አጎትህ ልጅ ነኝ፣ አንተን የመተዋወቂያ መንገድ ስላጣሁ ነው ብሎ እውነቱን ይነግረዋል። ስቲቨንም በሁኔታው ተገርሞ ፊታችን ስለሚመሳሰል እኮ ቀድሜ ላውቅ ይገባ ነበር ብሎ ይቅርታ ይጠይቀዋል። ነገር ግን ብዙም ሳይቆይ ስቲቨን በድንገተኛ የልብ ድካም ህይወቱ ታልፋለች። በዚህ ሰው የቅብር ስነ ስርዓት ላይም ስቲቨን እንደተለመደው ተገኝቶ ነበር። ፖሊስም የስቲቨንን ሞት ምርመራ ሊጀምር ሲል ስቲቨን አስቀድሞ በገንዘብ ማጭበርበር ይታማ ስለነበር የሚያገለግልበት ቸርች አመራሮች ምርመራው በጠነከረ ቁጥር ስቲቨን ሲያደርጋቸው የነበሩ ሌሎች ድብቅ ወንጀሎች ተቆፍረው ሊወጡና የቤተ ክርስቲያኒቱ ስም ይበልጥ ሊዋረድ ስለሚችል ብለው ስለፈሩ ምርመራው እንዲቆም ያደርጉታል። ይህ ከሆነ ከሳምንታት በኋላ ቤኬት ሩትን ያገኛታል። ሩትም የቀድሞ ፍቅረኛዋ ነው ከመሞቱ በፊት ልትተወው አቅዳ እንደነበርና በእሱ ሞት ባለማዘኗም የጥፋተኝነት ስሜት እየተሰማት እንደሆነ ትነግረዋለች። ቤኬትም ይህ ስሜት እኮ የሚሰማሽ አንቺ እውነተኛ ሰው ስለሆንሽ ነው በማለት አጽናናትና በማግስቱ ማታ ላይ ወደ ቤቱ እንድትመጣ ይጋብዛታል። በነጋታውም ቤኬት ለራት የሚሆን ግብአት ገዝቶ ወደ ቤቱ ሲመለስ በድንገት የልጅነት ፍቅረኛው የነበረችው ጁሊያን በቤቱ ውስጥ ያገኛታል። ከቢሮ በወሰደችው ቁልፍ ነበር ቤቱን ከፍታ የገባችው። ከዚያም ጁሊያ ባሏ በለዋ ላይ ከሌላ ሴት ጋር ሲማግጥበት እንደኖረና ጭራሽ አሁን ከሱም ብሶ ድሃ መሆናቸውን በመግለጽ የድሮ ፍቅራቸውን ታስታውሰው ጀመር። እና ታዲያ እሱ ባጣ ቆየ ነው እንዴ? ምን አስባ ነው? በዚህ መሃል የቤቱ ደውል ይደወላል። ሩት ነበር የመጣችው። በዚህ ጊዜ በጣም ደንግጦ ጁሊያን በጀርባ በር አስወጥቷት ይሄዳል። ጁሊያን ቤኬት እንደዚህ ይጨክንብኛል ብላ አልማም አስባም ስለማታውቅ ባለችበት ደርቃ ቀረች። ቤኬትም ሩትን ይቅርታ ምግቡን ለመስራት ሞክሬ የተበላሸብኝ ብሎ አሻትና ወደ ምግብ ቤት ይዟት ሄደው መጫወታቸውን ይቀጥላሉ። ቤኬትና ሩት በራት ሰዓት ስለ ወደፊት ህልሞቻቸው ማውራት ይጀምራሉ። ሩት ተማሪዎቿ በሙሉ ሚሊዮነር መሆን እንደሚመኙ ግን የምኞታቸውን ለማሳካት ወጥረው መስራት እንደማይፈልጉ ነገረችውና አንተ ሚሊዮን ዶላሮች ቢኖሩ ምን ታደርጋለህ ስትል ጠየቀችው። ቤኬት ግን በፈገግታ ሚሊዮነር መሆን እፈልጋለሁ ግን ምን እንደማደርግበት አላውቅም አላት። እሷም የፋሽን ዲዛይነር መሆን ትመኝ እንደነበርና አሁን ግን መምህርነቱ የበለጠ ደስታ እየሰጣት እንደመጣ ትገልጽለታለች። ቤኬት አሁን ባለው ጥሩ ስራና በሩት ፍቅር ልቡ ሞልቶ ስለነበር ግድያውን ለማቆም አስቧል። ነገር ግን በግድያውም እኮ ምርጥ ነኝ የሚል ክፉ መንፈስ አደረበት። ከዚያም የቀሩትን ዘመዶቹን ጨርሶ የሀብቱ ብቸኛ ወራሽ ለመሆን ይበልጥ ጉጉት አደረበት። ቀጣይ ኢላማው ደግሞ አክስቱ ካሳንድራ ነበረች። እሷ በባሏ ሩህሩህና ደግ ሴት ስትሆን አሳዳጊ ያጡ ልጆችን ከዓለም ዙሪያ እየሰበሰበች የምታሳድግ ጥሩ ሰው ናት። ነገር ግን የቅርብ ዘመዶቿ አከታትለው በሚስጥራዊ ሁኔታ እየሞቱ ስለነበር እኔም አንድ ቀን ተራው ይደርሰኝ ይሆናል ብላ የራሷን ጠባቂዎች ቀጥራ ትጠባበቅ ነበር። ቤኬት ግን እሷንም እንደ ሌሎች እንቅስቃሴዋን በደንብ ካጠና በኋላ እሷ ለእረፍት በየሳምንቱ የምትሄድበት ስፓ ክፍል ውስጥ ካሜራ እንደሌለ ይደርስበታል። በዚያም የስፓው ሰራተኛ በመምሰል ተመሳስሎ ይገባል። ካሳንድራም ስፓ ውስጥ እንዳለች ጥርሷን የሚያነጣላት የጥርስ ማንጫ እንዲያመጡላት ስታዝ ሁሌም እንደዚህ አይነት አጋጣሚዎችን በጉጉት የሚጠብቀው ቤኬት የጥርስ ማንጫ ነው ብሎ ካርቦሜር ፐሮክሳይድ የተባለ አደገኛ ኬሚካል ሲሰጣትና አፏ ላይ ስታደርገው ከመቅጽበት ህይወቷ ወዲያውኑ ያልፋል። ፖሊሶች አሟሟቷን ሲመረምሩ በጥርስ ማቅለሚያ ኬሚካል ተመርዛ ሞተች የሚል ፍጻሜ ላይ ደረሱ። ጥርጣሬው ያረፈው ቤኬት ላይ ሳይሆን ባለፈው ወደ ውጭ ሀገር ሄዳ ስትመለስ የገዛችው የጥርስ ማቅለቢያ መድኃኒት ጥራት የሌለው ስለነበር ነው በሚል ደመደሙ። ቤኬት ተራ የሚመስሉ የዕለት ተዕለት ኬሚካሎችን ወደ መርዝ በመቀየር ረቂቅ ግድያ የመፈጸም ችሎታ ነበረው። ቀጥሎም ተረኛው አጎቱ ማካክተር ጋር ደረሰ። ማካክተር ልጥጥ ባለ ሀብት ሲሆን ጨረቃ ላይ ደርሶ ለመመለስ ብቻ 90 ሚሊዮን ዶላር የሚያጠፋ ግለ ሰራተኞቹ በቂ ደሞዝ የማይከፍል እኔ ብቻ ልኖር የሚል ስቁንቁን ሰው ነበር። ቤኬትም እንደተለመደው ማክ የግል አውሮፕላን በማብረር ለመዝናናት ሲዘጋጅ ለእርሱም የተመረዘ መጠጥ ሰጥቶት በረራ ላይ እንዳለ ያስወግደዋል። ከዚያም ከአንድ ሳምንት በኋላ ቤኬትና ሩት አዲስ ቅንጡ ቤት ተከራዩና ቤኬት ከልቡ እንደሚያፈቅራት ይገልጽላታል። ሩትም እንኳን እዚህ ደረጃ ላይ ደርሰ ያኔ ተራሶ በነበርክበትና በአውቶቢስ እየተጋፋ በምትጓዝበት ጊዜም እወድህ ነበር በማለት እሷም እውነተኛ ፍቅሯን ገልጽለታለች።
አረ ምን እሺ ነው? እኛም እኮ በአንበሳ ነው የምንሄደው። እኛንም እየነቆረችን ነው እቺ ሴት። አሁን በውርሱ ተርታ የቀረው ብቸኛ ኢላማው አጎቱ ዋረን ብቻ ነበር። ነገር ግን ቤኬት ዋረንን ስለሚወደውና ስለሚያከብረው ሊገድለው አልፈለገም። ቤኬት አሁን ለመጀመሪያ ጊዜ በህይወቱ ደስተኛ እየሆነ መጥቷል። ነገር ግን በመሀል ኤፍቢአይዎች በድጋሚ መጥተው ያፋጥጡት ጀመር። እሱ ግን የውርሱ ተካፋይ አይደለሁም ብሎ ሸመጠጠ። ምክንያቱም ሀብቱን ወርሳለሁ ብሎ ካመነ ዘመዶቹን ለመግደል ምክንያት እንዳለው ለፖሊስ ማረጋገጫ መስጠት ይሆንበታል። እኔ ከነርሱ ጋር ዝምድና የለኝም፣ ሀብቱም አያሳስበኝም በማለት ከመርማሪዎቹ ጥርጣሬ ነፃ ለመሆን ሲሞክር፣ እሺ ህዳር 10 ከሰዓት የት ነበር ብሎ ይጠይቁታል። ቤኬትም በአቅራቢያችን ካለው የምግብ መኪና ጋር ምሳዬን ገዝቼ እየበላሁ ነበር፣ ካላመናችሁ የመንገድ ካሜራውን መፈተሽ ትችላላችሁ አላቸው። ፖሊሶቹም ካሜራውን ሲያዩት ቤኬትን የመሰለ ሰው ግን የሱ ባልደረባ ኢታንን የቤኬትን የሚመስል ልብስ ለብሶ ስላዩ እውነትም ወንጀሉ ሲፈጸም እሱ በዚያ ሰዓት ሌላ ቦታ ነበር ብለው ስላመኑት ለጊዜው ይለቁታል። በዚህም ምክንያት ነፃ በመውጣቱ ስራውን ይቀጥላል። በድርጅታቸው የመሪዎች ስብሰባ ላይ ይገኛል። የድርጅቱ ደላላዎች ገበያው ከመውደቁ በፊት አክሲዮኖችን ሸጠን ኪሳራችንን እንቀንስ ብለው ዋረንን ቢወተውቱትም እሱ ግን ለዓመታት የገነባውትን የድርጅትን እምነት አላጠፋም በማለት ሀሳባቸውን ውድቅ አደረገው። ግን ከስብሰባው ሲወጣ ሳይታሰብ ራሱን ስቶ በልብ ድካም ወደቀ። ቤኬትም ደንግጦ ወደ ሆስፒታል ይወስዷል። ዋረን በሆስፒታል ተኝቶም ማጣጣር ይጀምራል እና በቀረው ትንፋሹ ለቤኬት ልጄ አንተ ገንዘብ የምታሳድር ሰው መሆኑን አውቃለሁ፣ ግን የትልቅ ዋጋ ያስከፍልሃል። እኔን ተመልከት፣ 61 ዓመቴ ነው፣ ግን ካንተ በቀር ሊጠይቀኝ የመጣ ሰው የለም። ከገንዘብ በላይ ሰው ነው የሚበልጠው፣ ምክንያቱም በመጨረሻ ላይ ትልቅ ትርፍ የሚያስገኝልን ፍቅር ብቻ ነው አለው። ቤኬት በዚህን ጊዜ ትልቁን እውነት ተረዳ። ስኬት ሀብት ሳይሆን ፍቅር እንደነበር። በመጨረሻም ዋረን በስራ ጫና መደራረብና በልብ ድካም ምክንያት ህይወቱ አለፈች። ቤኬት ያን ሁሉ የሚጠብቀውን የ19 ቢሊዮን ዶላር ሀብት ለመውረስ የግድ 7ቱንም ዘመዶችን ማስወገድ ነበረበት። 6ቱ በተለያየ መንገድ አልቀዋል። አሁን የቀረው አንድ ሰው ብቻ ነው። እሱም ዋናው የሀብቱ ባለቤትና የቤተሰቡ መሪ ሆነው እንዲሁም እናቱ እርጉዝ እያለች አባረራት አያቱ ዋይትሎ። አያቱ ከሞተ ቤኬት በቢሊዮን የሚቆጠር ሀብት ባለቤት ይሆን ነበር። አያቱ ዋይትሎም በድንገት ለቤኬት የራት ግብዣ ጥሪ ይልክለታል። ቤኬት ይህንን ግብዣ እንደ ትልቅ እድል አየው። ምክንያቱም እዚያ ቤት ሄዶ አያቱን የሚገድልበትን መንገድ ለማመቻቸት ስለፈለገ ነበር። ነገር ግን በዚያው ቀን ቤኬት ከፍቅረኛው ከሩት ጋር ፍቅር የጀመሩበትን ቀን የሚያከብሩበት ነበር። ሩትም ዛሬ እኮ የደስታ ቀናችን ነው፣ እንዴት ጥለኝ ትሄዳለህ ስትለው ቤኬትም ሀብቱን መርጦ እስከ ምሽቱ 1 ሰዓት ተመልሶ እንደሚመጣ ቃል ይገባላትና ወደ ቢሮ ይሄዳል። ነገር ግን ቢሮ ሲደርስ የቀድሞ ፍቅረኛ ጁሊያ ወንበሩ ላይ ተቀምጣ እየጠበቀችው ነበር። ወዲያውም በፖስታ የታሸጉ በርካታ ፎቶዎችን አቀረበችለት። ፎቶዎቹ ቤኬት ግድያ በፈጸመባቸው ቦታዎች ሁሉ የተነሱ ከባድ ማስረጃዎች ነበሩ። እሱ ፖሊሶችን ለማዘናጋት ሲሞክር ጁሊያ ግን አዘናግታ ያዘችው። ይህንን ክትትሏን የጀመረችው ደግሞ ቴለር ሞተ ከተባለበት ጊዜ ጀምሮ ነበር። ምክንያቱም ቴለር በዋና ስፖርት የተጨበጨበለት ጎበዝ ዋናተኛ መሆኑን ስለምታውቅ በባህር ሰጥሞ ሞተ ሲባል ነገሩ ከንክኗት ጠርጥረው ስለነበር ቤኬትን ስትከታተል ቆይታለች። ከዚያም ጁሊያ ለቤኬት እነዚህን ፎቶዎች እንደ ማስረጃ ይዛበት 2 ነገሮችን በግዴታ እንዲፈጽም አዘዘችው። አንደኛው ነገር ሀብቱ የሚያወርሰውን አያቱን ሬት ፎይሎ እንዲገለውና ሁለተኛው ደግሞ እስከ ምሽቱ 5 ሰዓት ድረስ ለባሏ ለላይል $300,000 እንዲያስረክበው፣ ካልሆነ ግን ፎቶዎቹን ለፍቅረኛው ሩት እንደምትልክበት አስፈራራቸው። ቤኬት ምንም አማራጭ ስላልነበረው በንዴት ተሞልቶ ላይል ቢሮ ሄደና ሳይወድ በግዱ $300,000 ቼክ ፈረመለት። ምሽት ላይም ቤኬት በቀጥታ ወደ አያቱ ዋይትሎ ቤት ያመራል። እዚያ ሲደርስ ግን ባልጠበቀው ሁኔታ ጋርዱ እንዲገባ በሩን ይከፍትለታል። አናቱን እንዳይለው ብቻ ይዞይ። አያቱም በቤት ውስጥ ብቻውን ሲጠብቀው ነበር። በገንዘብ ዓለም ውስጥ ስኬታማ ለመሆን ብዙ ጊዜ ሰዎችን ገፍቶ መጣል ወይም ሌሎችን ማክሰር ወይም ደግሞ ተንኮል መስራት ያስፈልጋል። አያቱ ቤኬት እዚህ ደረጃ የደረሰው ሰዎችን እየረዳ ሳይሆን ሌሎችን እያስወገደ መሆኑን ተረድቷል። ዋይትሎ ራሱ ጨካኝና ሀብታም ሰው ስለሆነ ቤኬት በቅርብ ጊዜ ውስጥ ያገኘው ስልጣንና ሀብት ያለ ደም ወይም ያለ ክፋት እንዳልመጣ ገብቶታል። አያቱ ቀጥሎም እንዲህ አለው፣ ሰዎችን የሚያማቸው ህሊናቸው ነው። የህሊናቸው ጩኸት እንደ ትልቅ ህመም በሰው አእምሮ ውስጥ ያስተጋባል። ይህ ነገር ስህተት ነው፣ አታድርጉ እያለ ይጮህባቸዋል። አንድ ሰው ደጋግሞ መጥፎ ነገር ሲያደርግና ለህሊናው መልስ መስጠት ሲያቆም ግን ያ የሚጮህ የህሊናው ድምፁ እየቀነሰና እየሳሳ ይሄዳል። በዚያን ጊዜ ሰውየው ምንም አይነት የጥፋተኝነት ስሜት ሳይሰማው ማንኛውንም ክፉ ነገር ማድረግ ይችላል አለው። ከዚያም ወደ አንድ ክፍል አስገብቶት የድሮ ጠመንጃ ሰጠውና በል አሁን ተኩስ ግደለኝ አለው። ቤኬትም በፍጹም አላደርገውም ብሎ ቤቱን ጥሎ ሊወጣ ሲል ነገር ግን ሁሉም በሮችና መስኮቶች በሙሉ ተዘግተውበት ነበር። አያቱን ቤቴ ድረስ መጥተህ ልትገለኝ ድፍረቱ አለ እንዴ እያለ በጠመንጃ እየተኮሰ ያሳድደው ጀመር። ቤኬት እየሮጠ አምልጦ አንድ ክፍል ውስጥ ገባና አንድ ቀስት አግኝቶ ለቀቀበት። በመጀመሪያ ኢላማውን ቢስትም በሁለተኛው ግን አያቱን ጉሮሮ ላይ በሰቅጣጩን የታሰካበት። በዚህም ሁኔታ ቤኬት የሚፈልጋቸውን 7 ሰዎች አንድ በአንድ አጋድሞ ጨረሰ። ፖሊሶችም ወዲያውኑ መጥተው ቤቱን ከበቡት። ቤኬትም ለፖሊሶቹ ከአያቴ ጋር ምንም አይነት ግንኙነት አልነበረንም ብሎ አሸ። ምክንያቱም ፖሊሶች በመካከላቸው የነበረውን የቆየ ቂም እንዲያውቁት አስበው ስለነበር ነው። ፖሊሶች በበቀል ወይም በውርስ ምክንያት ገድሎት ሊሆን ይችላል ብለው ካሰቡ ሊያዝ ይችላልና እና እሱም ድንገት ወደ ቤቱ የጋበዘኝ ሲላቸው በመጨረሻም ፖሊሶቹ የዋይትሎን ሞት አያቱ ቤኬትን እያሳደደ ሊገለው እንደሞከረና እሱ ደግሞ ለማምለጥ ሲል እንደመጡ አድርገው ስለተቀበሉት በነጻ ይለቁታል። ከዚህ ሁሉ ድካም በኋላ ወደ ቤቱ ሲመለስ ፍቅረኛው ሩት በጭንቀት ተሞልታ እየጠበቀችው ነበር። ቤኬት አንድ ነገር እየደበቃት እንደሆነም ገብቷታል። እናም እውነቱን ካልነገርከኝ ጥዬ እሄዳለሁ አለችው። ቤኬት የሚያፈቅራት ስለነበር እውነቱን እንዲነግራት ስትወተውተው መጨረሻ ላይ መደበቅ አቃተው። ሁሉንም ነገር ስለ 7ቱ ዘመዶቹ ግድያ፣ ስለ እናቱ ቃልና ስለ ሬት ፌሎ ሀብት በሙሉ ዘርዝሮ ነገራት። ሩት በሰማችው ነገርም ክፉኛ ደነገጠች። የምታፈቅረው ሰው እንዲህ አይነት ጨካኝ ነፍሰ ገዳይ መሆኑን እስካሁን አታውቅም ነበር። ግን ያም ሆነ በመጨረሻ ቤኬት 7ቱን የእርሱን ውርስ ተቀናቃኞች አሟጦ ፈጅቶ የሬት ፌሎ ሀብት ሙሉ ወራሽ ይሆንና በአንድ ጊዜ ከተራ ሰው ወደ ዓለማችን ባለ ሀብት ወደ መሆን ይሸጋገራል። ቤኬት በዚህ ስኬቱ እየተዝናና ሳለ ግን ኤፍቢአይዎች በድጋሚ መጥተው በቁጥጥር ስር ያውሉታል። የሚገርመው ግን የታሰረው በገደላቸው 7 ሰዎች ሳይሆን ባልገደለው በጁሊያ ባል በላይል ግድያ ነበር። ለካ ቤኬት $300,000 ቼክ ለላይል ሰጥቶ ሲወጣ ወዲያውኑ ተገድሎ ነበር። ፖሊሶችን ቤኬት ወደ ላይል ቢሮ ገብቶ ሲወጣ በካሜራ ተከታትሎት ነበር። በዚያ ላይ የቤኬት የጣት አሻራ በግድያው ቦታ ላይ ሁሉ ተገኝቷል። ይህን ሁሉ ደግሞ ያቀነባበረችው የቀድሞ ፍቅረኛው ጁሊያ ነበረች።
አላልኩም? እኔ እኮ ይህች ልጅ ፈርቻት ነበር። ስነግረው አልሰማ አለ። እንግዲህ ምን እናድርግ? ጁሊያን ፍርድ ቤት ቀርባ ቤኬት ህይወቱን ሙሉ ሲያፈቅረኝ ስለነበር እሱ ነው በቅናት ባሌን የገደለብኝ ብላ በሐሰት መሰከረችበት። በዚህ ምክንያት ነበር ቤኬት የሞት ፍርድ የተፈረደበት። ከዚያም ከመገደሉ አንድ ቀን ቀደም ብሎ ጁሊያ ልጠይቀው መጣችና እውነቱን በሙሉ ነገረችው። ባሏ ላይል ራሱን ነበር ያጠፋው። እሷ ግን የላይልን የመጨረሻ የኑዛዜ ደብዳቤውን ደብቃ ቤኬት እንዲያዝ አደረገችው። ቤኬትም እባክሽን የላይልን የኑዛዜ ደብዳቤ ስጭኝ ብሎ ለመናት። እሷ ግን ሁሉንም የሀብት ውርስህን በስሜ ካደረክልኝ ብቻ የሚል ቅድመ ሁኔታ አቀረበችለት። ይህች ልጅ ግን በነፍስ በስጋው ተጫወተችበት ከምር። ቤኬትም ህይወቱን ለማዳን ምርጫ ስላልነበረው ያን ሁሉ ደም ያፈሰሰበትን 19 ቢሊዮን ዶላር ለጁሊያ በአንድ ወረቀት ፈርሞ አስረከባት። ቤኬት በአባ ጀምስ ፊት ታሪኩን እየተናዘዘ ጁሊያ ትወደኛለች፣ ቃሏን ትጠብቃለች፣ የኑዛዜ ደብዳቤውንም ለፖሊስ ትሰጣለች ብሎ በተስፋ እየጠበቃት ነበር። ልክ ሊገደል ጥቂት ደቂቃዎች ሲቀሩት ግን ፖሊስ አዲስ መረጃ አግኝቶ ቤኬት ከእስር ተለቀቀ። ልክ እንደተፈታም ከእስር ቤት ደጃፍ ላይ ፍቅረኛው ሩት እየጠበቀችው ነበር። ሩት ግን ምንም አልተናገረችም። የቃል ኪዳናቸውን የአንገት ሐብል መልሳ ሰጠችውና ጥለው በረረች። ያው የኔ እናንተ ጉዳይ በዚህ አብቅቶለታል እያለችው ነበር። ምክንያቱም አሁን ሩት ቤኬት ነፍሰ ገዳይ መሆኑን ስላወቀች። በዚህ መሃል ግን አንድ ያልጠበቀው ነገር ተከሰተ። ጁሊያ አንድ የሚያምር ቅንጡ ሮልስ ሮይስ መኪና ውስጡን እየጠበቀችው ነበር። ወደ መኪናዋም ሄዶ ገባ። ጁሊያ አሁን ሁሉንም ሀብት ወርሳለች። ቤኬት ግን ምንም የሌሎች ስተውኗል። ቤኬት ወደኛ ዞር ብሎ እንዲህ ይለናል። ይሄ የኔ ታሪክ እጅግ በጣም አሳዛኝ ነው። ታሪኩ ስለኔ ሳይሆን ስለናንተ ነው። አንዳንዶቻችሁ እንደኔ የራሳችሁ ያልሆነውን ለመንጠቅ ትስገበገባላችሁ። አያቴ በአንድ ወቅት እንደነገረኝ በዚህ ህይወታችን ውስጥ ሊጎዳን የሚችለው ብቸኛው ነገር የራሳችን የህሊና ወቀሳ ነው። ነገር ግን ችግራችንን ደጋግመን እየሰራን ያንን የህሊና ወቀሳችንን ድምፅ ዝቅ ማድረግ እንችላለን። እዚህ ጋር ነው ስህተቱ ብሎ ተሰናበተን። እውነቱን እኮ ነው።